የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የልቦናዬ ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በውስጤ የታየኝ ሲምረኝ ጌታዬ፣ በውስጤ የታየኝ ሲምረኝ ጌታዬ። አንተን አይሰማህም ይሉኛል ብዙዎች፣ በኃጢአት ሰንሰለት ታስረሃል ክፉዎች። ስለዚህ አትጥፋ ሲኦልን ጠብቃት። እንደዚህ ቢሆንም ጮኻለሁ ሳልታክት፣ እንደዚህ ቢሆንም ጮኻለሁ ሳልታክት። በርጤሜዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬ ድምፁ። ከብዙ ካታሙ ርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የከበበውን ሰው ገደል በሉ እያለ፣ በደሌን በደሙ ዋጋ እየከፈለ፣ ስለ እኔ የሞተው ኢየሱስ ይመጣል። የልቦናዬን ዓይን ገልጦ ያሳየኛል። የልቦናዬን ዓይን ገልጦ ያሳየኛል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በግልጽ የታየኝ ሲምረኝ ጌታዬ። በውስጤ በደልስ ሕይወቴ ዝላለች፣ በአምላኬ ቸርነት ሕይወት ካላገኘች፣ በአምላኬ ቸርነት ሕይወት ካላገኘች። በርጤሜዎስ ነኝ ዓይነ ስውር ምስኪን፣ ከሩቅ የሰማሁት የጌታዬ ድምፁ። ከብዙ ካታሙ ርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የክርስቶስ ድምፁ በግልጽ ይሰማኛል። የልቦናዬ ዓይን ፈጽሞ ታውሯል። ዓይኔን ፈውስልኝ በርጤሜዎስ ይላል። አብዝቼ ጮኻለሁ ጌታ ማረኝ ብዬ፣ በውስጤ የታየኝ ሲምረኝ ጌታዬ፣
በውስጤ የታየ ሲምረኝ ጌታዬ አንተን አይሰማህም ይሉኛል ብዙዎች በኃጢአት ሰንሰለት ታስረሃል ሰዎች ስለዚህ አትልፋ ሲኦልን ጠብቃት እንደዚህ ቢሉኝም ጮኻለሁ ሳልታክት እንደዚህ ቢሉኝም ጮኻለሁ ሳልታክት በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጉ ርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የክርስቶስ ድምፁ በግልጽ ይሰማኛል የከበበውን ሰው ገደል በሉ እያለ በደሌን በደሙ ዋጋ እየከፈለ ስለኔ የሞተው ኢየሱስ ይመጣል የልቦናዬን ዓይን ገልጦ ያሳየኛል የልቦናዬን ዓይን ገልጦ ያሳየኛል አብዝቼ ጮኻለሁ ጌታ ማረኝ ብዬ በግልጽ እየታየ ሲምረኝ ጌታዬ በውስጤ በደልስ ሕይወቴ ዝላለች በአምላኬ ቸርነት ሕይወት ካላገኘች በአምላኬ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር ምስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ካታጉ ርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል የጌታዬ ድምፁ በግልጽ ይሰማኛል የአምላኬ ድምፁ በግልጽ ይሰማኛል የጌታዬ ድምፁ በግልጽ ይሰማኛል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የዕድሜ ደሃ ላደረገን የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የእኛ ፈጣሪ የእኛ ጌታ ልዑል እግዚአብሔር ወገኖቼ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እግዚአብሔርን ስለዚህ ንጋት እናመሰግነዋለን። ወንድሞቼ ይህን መልካም ብሩህ ቀን የሰጠን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እኔና እናንተ እድለኞች ነን። በዚህ ቀን በዚህ ሰዓት በዚህ መልካም ደስ በሚያሰኝ ቀን እግዚአብሔር በፊቱ እንድንቆም መዝሙር እንድንዘምር እድል የሰጠን የቅዱሳን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ አባት የኛ ፈጣሪ እግዚአብሔር ስሙ የተመሰገነ ይሁን። ሰው ሁሉ ይህንን እድል አያገኝም ወንድሞቼ፣ እኛም ሁሉ ጊዜ ይህንን እድል አይኖረን። ዛሬ ግን እግዚአብሔር ይህንን እድል አመቻቸልን። ይህን እድል የሰጠን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። በዝማሬ ያገለገለን ወንድማችን ሊቀ መዘምራን ይልማ ኃይሉን እግዚአብሔር አምላክ ጸጋውን አብዝቶ ይስጠው እንላለን፣ እንጸልይለታለን። ወንድማችን ምን አለ? በርጤሜዎስ ነኝ ዓይነ ስውሩ ነኝ እኔ ብሎ ዘመረ። የኔ ዓይነ ስውር ግን እንደ በርጤሜዎስ አካላዊ እውርነት ሳይሆን የውስጥ የልብ እውርነት ነው ያለኝ።
ስለዚህ አለቅሳለሁ ወደ እግዚአብሔር። አቤቱ እግዚአብሔር ሆይ ውሳጣዊ ልቤን የውሳጣዊ ዓይኔን ክፈት ብዬ እኔ አለቅሳለሁ፣ እኔ ጸልያለሁ ብሎ ወንድማችን በዝማሬው አገለገለን። እግዚአብሔር ስለዚህ ዝማሬ የተመሰገነ ይሁን። ወንድሞቼ በዛ ውስጥ ብዙ ስንኞች አለ። በብዙ ጉርምርምታ መሃል፣ በብዙ ጩኸት መሃል የክርስቶስ ድምፅ ይሰማኛል ይላል። ይሰማችኋል ወንድሞቼ? በዚህ በዓለማችን ባለ ጉርምርምታ፣ በዓለማችን ባለ ጩኸት፣ በዓለማችን ባለ ወገኖቼ ሩጫ ውስጥ የክርስቶስ ድምፅ ይሰማናል። ከተሰማን ክብሩን ሁሉ እግዚአብሔር ይውሰድ። ካልሆነ ግን ቆም ብለን ድምፁ ልንፈልግ ይገባል። መድኃኔዓለም ክርስቶስ ምን አለ? በጎቼ ድምፄን ያውቁታል አለ። በጎቼ ድምፄን ያውቁታል፣ ይለዩታል፣ ወደ እኔ ይመጣሉ አለ። ወንድሞቼ እኛ የጌታችን የአምላካችንን ድምፁን የምናውቅ ከሆነ እግዚአብሔር ይመስገን። ካልሆነ ግን ቆም ብለን ራሳችንን መፈተሽ፣ እንደ በርጠሜዎስ መጸለይ፣ አብዝተን መጮህ፣ አብዝተን ማልቀስ አስፈላጊ ነው። ስለዚህ ዛሬ እግዚአብሔር ቢረዳን ከዚህ ጋር የሚሄድ ትምህርታችን በሃይማኖት ብትኖሩ ራሳችሁን መርምሩ በሚል ይሆናል። ሰማችሁ ወንድሞቼ? የዛሬ ትምህርታችን ርዕስ በሃይማኖት ብትኖሩ ራሳችሁን መርምሩ። ሃይማኖተኛ ነኝ ብትሉ እኔ የሃይማኖት ሰው ነኝ፣ እኔ የእግዚአብሔር ሰው ነኝ፣ እኔ የክርስቶስ ተከታይ የክርስቶስ ደቀ መዝሙር ነኝ ብላችሁ የምትሉ ከሆነ ራሳችሁን መርምሩ ይላል እግዚአብሔር ቃል። ስለዚህ ለዚህ ነው ቅድም እንግዲህ በዝማሬም ውስጥ እንደዚህ አይነት ምስጢር የያዘ ነገሮችን ተመልክተናል ወንድሞቼ። ስለዚህ በሃይማኖት ብትኖሩ ራሳችሁን መርምሩ ያልኩት እኔ አይደለሁም። ይህንን እኔ አይደለሁም። ይልቁንም እንቁ ብርሃን የተባሉ የቤተ ክርስቲያን ቅዱሳን አበው ሊቀ ሐዋርያት ቅዱስ ጳውሎስ እና ሊቀ ሐዋርያት ቅዱስ ጴጥሮስ ናቸው እንደዚህ ያሉት። ልጆቼ ስሙ አሉ። ወንድሞቼ ስሙ፣ ሌላ ነገር ባትሰሙ። ልጆቼ ስሙ፣ በሃይማኖት ብትኖሩ ራሳችሁን መርምሩ። ቅዱስ ጳውሎስ ለቆሮንቶስ ቤተ ክርስቲያን በላከው መልእክቱ በቆሮንቶስ ምዕራፍ 2 ቁጥር ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ ልጆቼ አለ፣ ልጆቼ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ እኔ ከእግዚአብሔር ጋር ነኝን ብላችሁ ጠይቁ። ምንም ጥያቄ የለውም ወገኖቼ፣ ሁላችን የወደቅንን ወንድሞቼ እግዚአብሔርን ጸጋ ተማምነን ነው የምንቆመው። ግን ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ ራሳችሁን አስተካክሉ አለ። መጣበታለሁ። ቅዱስ ጳውሎስ ብቻ አይደለም ወገኖቼ፣ ቅዱስ ጴጥሮስም ልጆቼ ስሙኝ፣ ወንድሞቼ እህቶቼ ራስ ወንድሞቼ እህቶቼ ራሳችሁን መርምሩ፣ መጠራታችሁን መመረጣችሁን እርግጠኛ ሁኑ። ይህችን ምድር ከመልቀቃችሁ በፊት መጠራታችሁን መመረጣችሁን የእግዚአብሔር ልጆች መሆናችሁን እርግጠኛ ሁኑ። ለምን? መክሰር አለና ይላል። ስለዚህ ወገኖቼ ርዕሳችን በሃይማኖት ብትኖሩ ራሳችሁን መርምሩ። የዚህ የትምህርት ዓላማ ወገኖቼ ራሳችንን እንድንመረምር ነው። በእውነት ራሳችንን እንድናይ ነው። አይተን መርምረን እንደ እግዚአብሔር ሐሳብ እየሄድን ከሆነ ለእግዚአብሔር ምስጋና እንድናቀርብ። ነገር ግን ወገኖቼ እንደ እግዚአብሔር ሐሳብ እየሄድን ካልሆነ ግን ቀኑ ሳይመሽ ራሳችንን መርምረን በንስሐ ወደ እግዚአብሔር እንድንመለስ ለማሳሰብ ነው። እንግዲህ ባለፈው ከኔ ጋር የነበራችሁ ይህ 3ኛ ሳምንታችን ነው። ለሁለት ተከታታይ ሳምንት በእውነት ዙሪያ ስንማር መጣን። መጀመሪያ ላይ ወገኖቼ በመጀመሪያው ሳምንት እውነት ነፃ ታወጣችኋለች በሚል ተማር። በነገራችን ላይ ይሄ ትምህርት ያመለጣችሁ ቤተ እስጢፋኖስ በሚለው የዩቲዩብ ቻናል ገብታችሁ ብትሰሙት ይጠቅማችኋል፣ ትጠቀማላችሁ። በእርግጠኛ ሆኜ ነው የምናገረው፣ በእርግጠኛ ሆኜ። በዛ ላይ የተማርነው እውነት ነፃ ታወጣችኋለች። ነፃ ካልወጣችሁ ደግሞ ባሪያዎች ናችሁ።
ባሪያ ደግሞ የዘላለምን ሕይወት የለውም ማለት። ይህንን ያለው መድኃኔዓለም ክርስቶስ ነው። ይህንን የተማርነው ይሄ የተነገረላቸው ወገኖቼ በወቅቱ የሃይማኖት ሰዎች የነበሩ ናቸው። ለዚህ ነው እኛም ዛሬ በሃይማኖት አለን ካልን ራሳችን መመርመር አለብን። በእውነት በሃይማኖት ውስጥ ነን ወይ? አያችሁ። ስለዚህ ምን አለ ባለፈው ሳምንት እውነት ነፃ ታወጣችኋለች። ይህንን ያለው መድኃኔዓለም ክርስቶስ። መድኃኔዓለም ክርስቶስ ወገኖቼ በቤተ መቅደስ ተገኝቶ በወቅቱ እግዚአብሔርን እናገለግላለን ሲሉ ለነበሩት ለካህናት፣ እግዚአብሔርን እናገለግላለን ሲሉ ለነበሩት ለጸሐፍት ፈሪሳውያን፣ በቤተ መቅደሱ አገልጋዮች ለነበሩት አንድ፣ ሁለተኛ በቤተ መቅደሱ ምእመን ሆነው እግዚአብሔርን እንፈልጋለን ላሉ ምእመናን፣ የአይሁድ እምነት ተከታይ ምእመናን ለነሱ ነው። እነሱ ብቻ አልነበሩም። ከአይሁድነት ወደ ክርስትና የመጡም ሰዎች ክርስቲያኖች ነበሩ። ስለዚህ መድኃኔዓለም ክርስቶስ ምን አለ ወገኖቼ? እውነት ነፃ ታወጣችኋለች አለ። ለዚህ ነው እኛም ዛሬ በሃይማኖት ውስጥ ካለን ራሳችንን እንመርምር። እኔ በእውነት የክርስቶስ አገልጋይ ነኝ ወይ? እኔ በእውነት የክርስቶስ ተከታይ ደቀ መዝሙር ነኝ ወይ ብለን ራሳችንን ፈትሽ ይገባል። ለዚህ ነው የዛሬው ርዕሳችን በሃይማኖት ብትኖሩ ራሳችሁን መርምሩ ብለን የጀመርነው። ስለዚህ መድኃኔዓለም ክርስቶስ ምን አለ? በቤተ መቅደስ ተገኝቶ እውነት ነፃ ታወጣችኋለች። ምን ማለትህ ነው አሉት። ምን ማለትህ ነው? እኛ እኮ ባሮች ሆነን አናቅም። እኛ እኮ የእግዚአብሔር ልጆች ነን። እኛ እኮ የአብርሃም ልጆች ነን። እኛ እኮ የዕብራውያንን እምነት የአብርሃም የይስሐቅ የያዕቆብን ሃይማኖት የያዝን ሰው ናቸው አለ ክርስቶስ። ኖ ኖ ኖ ኖ ኖ ኖ እናንተ የሃይማኖት ሰዎች አይደላችሁም አላቸው። እናንተ የእግዚአብሔር ልጆች አይደላችሁም፣ ይልቁንም እናንተ የዲያብሎስ ልጆች ናችሁ። እናንተ የአብርሃም ልጆች አይደላችሁም፣ የቅዱሳን ልጆች አይደላችሁም። እናንተ የዲያብሎስ ልጆች ናችሁ። የዲያብሎስና የመልእክተኞቹ የእሱ ልጆች ናችሁ። እናንተ የአብርሃምን ሃይማኖት የምትከተሉ አይደላችሁ። አሕዛብ እንኳን የማያደርጉትን የጣዖትን አምልኮት የምትከተሉ ናችሁ። ለምን ብለው አሉት። ምክንያቱም እናንተ ልትገሉኝ ትፈልጋላችሁ አሉት። ወንድሞቼ የሕይወትን ጌታ the author of life ይለዋል እንግሊዝኛው። የሕይወትን ጌታ ክርስቶስን ሊገሉት ይፈልጉ ነበር። የሕይወትን ባለቤት the founder and the author of life ይለዋል እንግሊዝኛው። አያችሁ። ስለዚህ የሕይወትን ጌታ የሕይወትን ምንጭ ሊገሉት ይፈልጉ ነበር። ለዚህ ነው እናንተ የሃይማኖት ሰዎች አይደላችሁም፣ እናንተ ሃይማኖተኞች አይደላችሁም፣ እናንተ ባሪያዎች ናችሁ። የምን ባሪያዎች? እናንተ የኃጢአት ባሮች ናችሁ። ንስሐ ካልገባችሁ ትጠፋላችሁ፣ በባርነታችሁ ትሞታላችሁ ብለዋል። ስለዚህ እናንተ ይልቁንም ወደ እኔ ኑ። እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ ብርሃን ነኝ። ወደ እውነት ኑ፣ እውነት ነፃ ያወጣችኋል ብለን ወንድሞቼ ባለፈው ተማርና እውነት እኔ ነኝ አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 አካባቢ ጀምሮም አነበብ። ራሱ ምን አለ? እኔ መንገድ ነኝ አለ። there is no other way to go to Father። ወደ አባቴ መሄጃ መንገድ ሌላ የለም። እኔ መንገድ ነኝ፣ እኔ እውነት ነኝ አለ። እኔ ሕይወት ነኝ አለ። ግን እነሱ የሕይወትን ባለቤት ሊገሉት ይፈልጉ ነበር። ልትገሉኝ ትፈልጋላችሁ። ስለዚህ ወገኖቼ ምን አላቸው? እኔ እውነት ነኝ፣ ወደ እኔ ኑ። ወደ እኔ ከመጣችሁ እኔ ልጁ፣ እኔ እግዚአብሔር ልጅ ነፃ ካወጣኋችሁ እናንተ ባሮች አይደላችሁ ብሎ አላቸው። እናንተ ግን ባሮች ናችሁ። ለምን? የእግዚአብሔር ሰዎች ነን ትላላችሁ፣ የአብርሃም ተከታዮች ነን ትላላችሁ፣ እግዚአብሔርን እናመልካለን የሃይማኖት ሰዎች ትላላችሁ። አይደላችሁም። እናንተ ባሮች ናችሁ፣ የኃጢአት ባሮች፣ የዲያብሎስ ባሮች ናችሁ አላቸው።
ወንድሞቼ ለዚህ ነው ዛሬ እግዚአብሔር መንፈስ ቅዱስ በቅዱስ ጳውሎስና በቅዱስ ጴጥሮስ ላይ አድሮ እኔና እናንተ ልጆቼ ሆይ በሃይማኖት ብትኖሩ ራሳችሁ መርምሩ። የሰው ማውራት ቀላል ነው ወንድሞቼ። የሰው ኃጢአት አብዝቶ ማውራት ቀላል ነው። ከባዱ የራስን ኃጢአት ማየት ነው። ስለዚህ እኛም ቀሎን ዛሬ አዎ ክርስቶስ አይሁድን እንደዚህ አላቸው፣ እነሱ አገለውታል፣ ለዚህ እኮ ነው እንደዚህ አላቸው ብሎ የሰውን የአይሁድን ኃጢአት መመልከት ቀላል ነው። ከባዱ ወገኖቼ ራስን ማየት ነው። እግዚአብሔር ደግሞ የሰውን ኃጢአት በማየታችን ጽድቅ የለውም። ጽድቅ ያለው ወንድሞቼ ራሳችንን በደል ተመልክተን በንስሐ ወደ እግዚአብሔር ስንመለስ ነው። ጽድቁ እዛ ጋር ነው። ስለዚህ በኃጢአት የሚኖር ሰው ሁሉ የሃይማኖት ሰው ነኝ እያለ በኃጢአት የሚኖር ሁሉ እሱ ባሪያ ነው፣ በኃጢአት የሚኖር ሁሉ ባሪያ እንደሆነ ነፃነት የሚገኘው በክርስቶስ እንደሆነ አስተማራቸው። ወደ እኔ ኑ እኔ አሳርፋችኋለሁ፣ ወደ እኔ ኑ እኔ ነፃ አወጣችኋለሁ፣ እኔ ነፃ ያወጣሁት ደግሞ ማንም ባሪያ ሊያደርገው አይችልም ብሎ አላቸው። እና እዛ ጋር ምን ተመለከትን? በተለይ ክርስቲያን የሆኑትን ከአይሁድ ወደ ክርስትና የተመለሱትን ዞር ብሎ መለስ ብሎ እያያችሁ ሰማችሁ አላቸው። የኔ እውነተኛ ደቀ መዝሙር መምጣታችሁ መልካም ነው፣ ግን የኔ እውነተኛ ደቀ መዝሙር ሆኗል። የኔ እውነተኛ የክርስቶስ ተከታይ ሆኗል። በነገራችን ላይ ደቀ መዝሙር ማለት ተከታይ ማለት ነው፣ ተማሪ ማለት ነው። ከመምህሩ እየተማረ መምህሩን እየመሰለ እየተከተለ የሚኖር ደቀ መዝሙር ይባላል። ሐዋርያና ደቀ መዝሙር ትንሽ ይለያያሉ፣ የሚገናኙበትም አለ። ሐዋርያት ሁሉ ደቀ መዛሙርት ናቸው። ደቀ መዛሙርት ሁሉ ግን ሐዋርያት አይደለም። አያችሁ፣ ሐዋርያ በእግዚአብሔር የተጠራ የተቀባ የተላከ የእግዚአብሔርን መልእክት የሚወስድ የተላከ ነው። 12ቱ ሐዋርያት ለምሳሌ ቅዱስ ጳውሎስን ጨምሮ ሐዋርያት ይባላሉ። ደቀ መዛሙርት ግን 5000 ገበያ ክርስቶስን ሲከተሉት የነበሩ ደቀ መዛሙርት ናቸው፣ እነሱ ተከታዮች። ስለዚህ ወደ ክርስትና የመጡትን ደቀ መዛሙርት ምን አላቸው? የእውነተኛ የክርስቶስ ደቀ መዝሙር ሆኑ፣ የኔ እውነተኛ ተከታይ ሆኑ አለ። እንዴት አለ? የኔ ቃል በእናንተ ቢኖር አላቸው። ቃሌ በሙላት ቢኖርባችሁ በቃሌ ብትኖሩ እናንተ ደቀ መዛሙርቴ ናችሁ፣ አለበለዚያ አይደላችሁም፣ ዝም ብላችሁ ነው የምትደክሙት። ስለዚህ ቃሌ በእናንተ ቢኖር እናንተ የኔ ደቀ መዛሙርት ናችሁ ብሎ ያለውን ባለፈው ተማር። ከዛ ቀጥለን ያየነው ባለፈው በነገራችን ላይ ዮሐንስ ወንጌል ምዕራፍ 8 ላይ ነው የታሪክ ሙሉ ይሄንን አሁን የምነግራችሁ ያለው። ከዛ ቀጠልንና ቅዱስ ጳውሎስ በሁለተኛ ፊልጵስ ማነው ቅዱስ ጳውሎስ በተሰሎንቄ ምዕራፍ 2 ቁጥር 10 ደግሞ ያለውን ከእውነት ጋር የተያያዘውን ያስተማረውን ተመለከትን። እሱ ላይ ምንድነው የተመለከትነው? ቅዱስ ጳውሎስ ምን አለ? ከክርስቶስ የተማረውን እውነት ነፃ ታወጣችኋለች የሚለውን ይዞ ምን አለ? እውነትን የሚጠሉ ሁሉ ይጠፋሉ አለ። እሱ ደግሞ አያችሁ፣ እውነትን ባንወዳት፣ እውነትን ገንዘብ ባናደርጋት ወገኖቼ መጥፋት አለ። ስለዚህ ቅዱስ ጳውሎስ ምን አለ? እውነትን የሚጠሉ ሁሉ ይጠፋሉ አለ። ዛሬም እግዚአብሔር መንፈስ ቅዱስ እንደዚህ ልጆቼ እውነትን ውደዱ፣ እውነትን ፈልጓት፣ እውነትን ገንዘብ አድርጉ ያዟት፣ በእውነት ኑሩ ይለናል። የዛን ጊዜ ትለማላችሁ፣ አለበለዚያ ትጠፋላችሁ። ስለዚህ ባለፈው ሁለተኛ ርዕስ አድርገን ያየነው እውነትን የሚጠሉ ሁሉ ወይም እውነትን የጠሉ ሁሉ ይጠፋሉ አለ። በዚህ ውስጥ በተለይ እውነት ምንድነው? የእውነት ምንድነው ብለን አነሳ። የእውነት ምንጭ ምንድነው? ይሄን ሁሉ ተመለከተ። ከሱ ጋር አያይዘን እውነትን የጠሉ ሁሉ ይጠፋሉ ወይም እውነትን የሚጠሉ ሁሉ ይጠፋሉ። ወንድሞቼ እግዚአብሔር እንደዚህ ይላል፣ ልጆቼ እናንተ እውነትን ውደዱ፣ እውነትን የሚጠሉ ግን ይጠፋሉ። እኔ አይደለሁም ያልኩት ይሄን። ተሰሎንቄ ምዕራፍ 2 ቁጥር 10 እኮ አልኳችሁ። ሄዱና ተመልከቱ ተሰሎንቄ ላይ። ስለዚህ
ይሄንን ባለፈው ተመለከትን። እንዳልኳችሁ ቤተ እስጢፋኖስ በሚለው ገብታችሁ ሄዳችሁ ብትሰሙት ትጠቀሙበታላችሁ፣ ታተርፉበታላችሁ። ዛሬ እንግዲህ ይሄንኑ ይዘን ይሄው እውነትን የጠሉ ሁሉ ይጠፋሉ ወይም እውነትን የሚጠሉ ሁሉ ይጠፋሉ የሚለውን ይዘን በንዑስ ርዕስ አድርገን በሃይማኖት ብትኖሩ ራሳችሁን መርምሩ ከሱ ጋር እኔ በእውነት ውስጥ ነኝ ወይ? እኔ እንደ እግዚአብሔር ሐሳብ እየሄድኩ ነው ወይ ዝም ብዬ ነው የምደክመው? ምክንያቱም የአይሁድ ሰዎች ክርስቶስ እውነት ነፃ አወጣቸዋል ያላቸው ዝም ብለው እየደከሙ ነበር። ካህናቱ ዝም ብለው እየደከሙ ነበር። ምእመናኑ ዝም ብለው እየደከሙ ነበር ወገኖቼ። ለዚህ ነው ዛሬም እኛም ዝም ብለን እንዳንደክም ወንድሞቼ፣ ዝም ብለን እንዳንደክም ደክመን አንድ ቀን ወደ እግዚአብሔር ስንሄድ ስማችን ሲፈለግ ከሕይወት መዝገብ ከጠፋ ኪሳራ። ለዚህ ነው ዛሬን ቆም ብለን ቢከብድም እውነትን መስማት ይከብዳል። የሚቀልና ደስ የሚል ጆሮን የሚያሳክክ ውሸትን መስማት ነው። እውነት እኮ ይከብዳል፣ እውነት ይከብዳል ወንድሞቼ። ስለዚህ በሃይማኖት ብትኖሩ ራሳችሁ መርምሩ ያልነው ለዚህ ነው። እንግዲህ ይሄ ቃል ቅድም እንዳልኳችሁ የኔ ቃል አይደለም። ይሄን ቃል የተናገረው አንደኛ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ ከዛ ራሳችሁን አስተካክሉ። ዝም ብላችሁ አትድከሙ። እኔ በእውነት ውስጥ እየሄድኩ ነው ወይ? እኔ የክርስቶስ ደቀ መዝሙር ነኝ ወይ? እኔ እውነተኛ ክርስቲያን ነኝ ወይ ብላችሁ ራሳችሁን መርምሩ ይላል። እንደውም እዛ ጋር ምን ይላል? ልጆቼ ሆይ ኢየሱስ ክርስቶስ በእናንተ እንዳለ ወይም እንደሌለ ራሳችሁን ፈትኑና አረጋግጡ። ኢየሱስ ክርስቶስ በእናንተ እንዳለ፣ ኢየሱስ ክርስቶስ በእናንተ የክርስትና ሕይወት ውስጥ አለ ወይ? ኢየሱስ ክርስቶስ በሕይወታችሁ ውስጥ በቤታችሁ ውስጥ የመጀመሪያው ወንበር ላይ ይቀመጣል ወይ? ወይንስ ኢየሱስ ሁለተኛና ሶስተኛ አራተኛ ነው? ስለዚህ ቅዱስ ጳውሎስ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ ራሳችሁን አስተካክሉ። ስለዚህ ራሳችሁን እንደ እግዚአብሔር ፈቃድ አስተካክሉ ይላል። አያችሁ፣ ቅዱስ ጴጥሮስም አባታችን ቅዱስ ጴጥሮስም ከዚህ ጋር የሚመሳሰል በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 ጀምሮ እስከ 11 ድረስ እሱ ደግሞ እንደዚህ ይላል። ወንድሞቼ እህቶቼ ባካችሁ መጠራታችሁን ክርስቲያን መሆናችሁ መጠራታችሁ መመረጣችሁን አረጋግጡ። this is not a joke። ክርስትና is not a joke። ክርስትና ቀልድ አይደለም። ስለዚህ እግዚአብሔር ጠርቷችኋል፣ ግን make sure መጠራታችሁንና መመረጣችሁን አረጋግጡ። ካልሆነ ግን አደጋ አለው። በሃይማኖት ብትኖሩ ምን አለን? ራሳችሁን መርምሩ። እንደዚህ ብታደርጉ ራሳችሁን ብትመረምሩ፣ እንዲህ ብታደርጉ አትሰናከሉ፣ እንዲህ ብታደርጉ አትወድቁም፣ ኪሳራ የለው። ራስን መመርመር። እኔ የሃይማኖት ሰው ነኝ ወገኖቼ፣ እኔ ኦርቶዶክሳዊ ነኝ ብቻ ማለት በቂ አይደለም። እኔ ክርስቲያን ነኝ ማለት ብቻውን በቂ አይደለም። ይህንን እኮ ነው እዛው ቁጭ ብሎ ቅድም ያልኳችሁን የኔ ደቀ መዛሙርት የምትሆኑት እውነተኛ ደቀ መዛሙርት ሆኖ ያላቸው ጌታ። እውነተኛ ክርስቲያኖች ሁኑ። ይሄ ደግሞ የምትሆኑት በቃሌ ብትኖሩ፣ በትእዛዜ ብትኖሩ፣ አርጉ ያልኩትን ብታደርጉ፣ አታድርጉ ያልኩትን ባታደርጉ ነው አላቸው። ስለዚህ ክርስቲያን ነኝ ብቻ ማለት በቂ አይደለም። ኦርቶዶክሳዊ ነኝ ማለት ብቻውን ወገኖች ይጠቅማል በቂ አይደለም። ሆነስትሊ እኔ በእውነት ነው የምነግራችሁ። ስለዚህ ቅዱስ ጴጥሮስ ምን አለ? እህቶቼ ወንድሞቼ መጠራታችሁን እንደ ክርስቲያን ተጠርታችኋል፣ የእግዚአብሔር ልጆች ተብላችኋል። መጠራታችሁን መመረጣችሁን አረጋግጡ። make sure before it is late። ከመምሸቱ በፊት እርግጠኛ ሁኑ። ነገ በሰማይ ሲካሄድ የሕይወት መዝገብ ሲከፈት መዝገብ ምን አየሁ ነው የሚለው ራዕየ ዮሐንስ ላይ የሕይወት መዝገብም አየሁ፣ ሌላ መዝገብም አየሁ። ሌላው መዝገብ የሕይወት መዝገብ ይባላል። ስማቸው በሕይወት መዝገብ ላይ የሌለ ሁሉ ወደ እሳት ባህር ተጣሉ ነው የሚለው።
ወንድሞቼ ለዚህ ነው ቅዱስ ጴጥሮስ እህቶቼ ወንድሞቼ መጠራታችሁንና መመረጣችሁን አረጋግጡ፣ እንዲህ ብታደርጉ አትሰናከሉ፣ እንዲህ ብታደርጉ አትወድቁ፣ እንዲህ ብታደርጉ አትጠፉ። እውነት በእናንተ ይኖራል፣ እውነት ደግሞ ነፃ ያወጣችኋል። ነፃ ስትሆኑ የዘላለምን ሕይወት ታገኛላችሁ። ይህም ብቻ አይደለም ቅዱስ ጴጥሮስ የሚለው ይገርማችኋል። እንደውም አነብላችኋለሁ። እንዲህ ብታደርጉ አትሰናከሉም ብቻ አይደለም፣ እንዲህ ብታረጋግጡ፣ እውነተኛ አገልጋይ እውነተኛ ክርስቲያን መሆናችሁን ብታረጋግጡ በሰማይ በክርስቶስ ዘንድ መልካም አቀባበል እርግጠኛ የሆነ መንግስቱን ታገኛላችሁ። በሰማይም መልካም አቀባበል ይጠብቃችኋል ይላል። ይልቁንም በክርስቶስ መንግስት ታላቅ አቀባበል ይደረግላችኋል ይላል። ሰማችሁ? ላንብብላችሁ። አያችሁ? በጣም የሚያስደንቀኝ እሱ ጋር ቅዱስ ጴጥሮስ ምን ይላል መሰላችሁ? ይህን የምትሰሙትን ቃል ልጆቼ ባካችሁ በጥንቃቄ ያዙት ይላል። ይህን የምትሰሙትን ቃል በጥንቃቄ ያዙት። ልክ አንድ በጨለማ ስፍራ መብራት የያዘ ሰው ለመብራቱ እንደሚጠነቀቅ ይህንን የእግዚአብሔርን ቃል በጥንቃቄ ያዙ አደራ። እኔ ጴጥሮስ አለ እኔ ወደ እግዚአብሔር የሚሄድበት ቀን ደርሷል። እስኪሄድ ድረስ እናንተን ደግሜ ማሳሰብ ግዴታዬ ነው፣ አይሰለቸኝም። እናንተ ግን ይህን የእግዚአብሔርን ቃል በጥንቃቄ ያዙ ይላል። ይህን ቃል በጥንቃቄ ያዙ ይላል። ልክ ሰው በጨለማ ስፍራ ላለ መብራት እንደሚጠነቀቅ ይህን የእግዚአብሔርን ቃል ተጠንቅቃችሁ ያዙ። ላንብብላችሁ ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 ስለዚህ ወንድሞቼ ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። ክርስቲያን ነኝ ማለት ብቻውን በቂ አይደለም። ኦርቶዶክሳዊ ነኝ ማለት ብቻውን በቂ አይደለም። እንዳትረሱ ክርስቶስ እኮ ወደ ክርስትና የመጡትን ሰዎች ናቸው። እውነተኛ ደቀ መዛሙርት ሁኑ፣ እውነተኛ ክርስቲያን ሁኑ አላቸው። ወንድሞቼ ከባድ ነው። አዎ ከባድ ነው። አዎ የኔ ልጅ እየረበሸኝ ነው፣ ስልክ እየደወለ ለማንኛውም ይቅርታ። እኔ ልጅ አለ አንድ ስልክ አዲስ ስልክ ተሰጥቶ በቃ በሱ አሁን እንትን ብሏል። እንደዚህ ይላል ይውላችሁ ምዕራፍ 1 ከቁጥር 10 እስከ 11 አነብላችኋለሁ። እንደዚህ ይላል ስለዚህ ወንድሞች ሆይ መጠራታችሁና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። መትጋት ያስፈልጋል። ትጉ። እነዚህን ብታደርጉ አትሰናከሉም። እንደዚሁም ይልቅ ይላል መሰናከል ብቻ አይደለም። እነዚህን ነገር ብታደርጉ እኔ የምነግራችሁን ብታደርጉ እንዲሁ ይህን ብታደርጉ አትሰናከሉም። እንደዚሁም ወደ ዘላለም ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት በእርግጠኝነት ይሰጣችኋል። ስለዚህ ትጉ ይላል። ታዲያ ወገኖቼ ይህ ቃል ከኛ ጋር ራሳችንን እንዴት ነው በዚህ የምናየው? ለዚህ ነው የዛሬው ርዕሳችንን በሃይማኖት ብትኖሩ ራሳችሁን መርምሩ ብለን ያዝነው። አንዳንዶቻችን ታዲያ ይሄ ቃል ከኛ ጋር ምን አገናኘው? እኛ እኮ ክርስቲያኖች ነው፣ እኛ እኮ ኦርቶዶክሳውያን ነው ትላላችሁ። ወንድሞቼ ቅድም ነገርኳችሁ። እኔ በእርግጥ እንገራችሁ፣ እኛ ከአይሁድ አንበልጥ፣ እኛ ከዕብራውያን አንበልጥም። እግዚአብሔር የመረጣቸው የአብርሃም ልጆች ናቸው። እነሱን ነው እንደዛ ያላቸው። እነሱን ናቸው እናንተ የእግዚአብሔር ልጆች አይደላችሁ። ቤተ መቅደስ ውስጥ እኮ ካህናቱንም ህዝቡን እኛ ከነሱ አንበልጥም አንታበይ። ወይም ደግሞ አንዳንድ ጊዜ አንዳንድ ሰዎች አይኛ እንደዚህ ነን ጻድቅ ነን ምንም ነገር ሳይኖር ባየር ላይ ኖ ማይ ፍሬንድ፣ ቀኑ ሳይመሽ ራሳችንን ለዚህ ነው አይሁድ በሃይማኖት ውስጥ ነን ሲሉ በዛን ሰዓት ቅድም እንዳልኳቸው ዮሐንስ 8 ላይ በሃይማኖት ውስጥ ነን እግዚአብሔርን እያመለክ ነው ሲሉ ኖ እናንተ እግዚአብሔርን አይደለም ዲያብሎስን ነው የምታመልኩት። እናንተ ሃይማኖተኞች አይደላችሁም፣ ከጣዖት አምላክ የከፋችሁ ናችሁ። ለምን እኔን ልትገሉ ትፈልጋላችሁ? አሁን ጥያቄ ወገኖቼ ክርስቲያን ነኝ ኦርቶዶክሳዊ ነኝ ማለት ብቻውን በቂ አይደለም።
በእኛ ህይወት ውስጥ እኛስ እንዴት ሰዎችን ልንገድል እየፈለግን በአንድ እጅ መሳሪያችን በአንድ እጅ መስቀላችንን አድርገን አይደለም ወገኖች። ላዳዝ ወርክ እኛ አምላካችንን ነው የምንመስለው። መድኃኒዓለም ክርስቶስ ምን አለ? እናንተ የዲያብሎስ ልጆች ናችሁ፣ እኔ ከአባቴ ያየሁትን አደርጋለሁ። አባቴ ህይወት ይሰጣል፣ እኔ ህይወት እሰጣለሁ። እናንተ ከዲያብሎስ ያያችሁትን ታደርጋለች። እሱ ነፍሰ ገዳይ ነበረ አስቀድሞ። እሱ ውሸታም ነው፣ የውሸት አባት ነው። እንደውም የመጀመሪያ ቋንቋው ውሸት ነው። የእሱን ስራ ነው የምታደርጉት። እናንተ የቅዱሳን የአብርሃም ልጆች አይደላችሁም። አብርሃም የእግዚአብሔርን ፈቃድ ነው የፈጸመው። ስለዚህ የሃይማኖት ሰዎች ነን አትበሉ አላቸው። ስለዚህ ወንድሞቼ ሞኝ አትሁኑ። እግዚአብሔር ቃል የዋህ አትሁኑ፣ ሞኝ አትሁኑ ይላል። ራስን መመርመር ጥሩ ነው። ለዚህ ነው በሃይማኖት ብንኖር ራሳችንን እንመርምር ብለን ዛሬ የጀመርነው። እንግዲህ ቅድም እንዳልኳቸው የተማርነው ባለፉት 2 ሳምንታት ስለ እውነት ነው። እውነት ነፃ ታወጣለች በሚል ነው የተማርነው። እውነት ነፃ ታወጣለች። ስለዚህ እውነትን እንፈልጋት፣ እውነትን እንያዛት፣ ገንዘብ እናደርጋት፣ የራሳችን እናደርጋት፣ እንኑርባት ብለን ተማር። ይሄንን ባናደርግስ እውነትን የሚጠሉ ይጠፋሉ። ይሄንን የተማርነው እውነትን የሚጠሉ ይጠፋሉ። ለዚህ ነው እንግዲህ ስንጸልይ እኛም ራሳችን እግዚአብሔር ሆይ እባክህ በእውነት መንገድ እንድሄድ እርዳኝ። አቤቱ እግዚአብሔር ሆይ እውር ሆኛለሁ፣ ውሳጣዊ ዓይኔን አብራ፣ አንተን አገኝ ዘንድ ያንተንና ያንተን ሐሳብ አደርግ ዘንድ እግዚአብሔር እርዳኝ እያልን አብዝተን መጮህ አለብን። ልክ ቅድም ዝማሬው ላይ ምንድነው? አብዝቼ ጮሃለሁ አይደል? እንዴ ያለ አብዝቼ ጮሃለሁ አይደል? ዘማሪው ወንድማችን ይልማ ምንድነው የዘመረው? እኔ እውር ነኝ አለ። እንደ በርጤሜዎስ ነኝ፣ እኔ እውር ነኝ፣ ለኔ የሚያስፈልገኝ ውሳጣዊ ዓይኔ እንዲከፈት ነው ብሎ ነበርኩ። መዝሙሩ ለምን አንዘምረው? ብቻውን በቂ ስብከት ነው።